ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። አብራችሁን ቆይታ እያደረጋችሁ ስላለ እጅግ አድርገን ከልብ እናመሰግናለን። እንግዲህ የእንግሊዝ ፕሪሚየር ሊግ የአሳለፍነው ሳምንት ጨዋታዎች አልነበሩም። በሚድዊክ ነበር ጨዋታዎቹ የተደረጉት። ከሚድዊክ በኋላ በመጡት ጨዋታዎች ግን የኤፍኤ ካፕ ውድድሮችም ተደርገው ነበረ። ወደ ሩብ ፍጻሜ የገቡ ቡድኖች ለመለየት የተደረጉ ጨዋታዎች ናቸው። ጠንከር ያሉት የእንግሊዝ ፕሪሚየር ሊግ ቡድኖች ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ምናልባት ቀጣዩ የኤፍኤ ካፕ ጨዋታዎች እንዲጠበቁ ከሚያደርጋቸው ምክንያቶች መካከል አንዱ ይሄ ይመስለኛል። ምክንያቱም ትልልቅ የሚባሉ ቡድኖች ወደ ሩብ ፍጻሜው መግባታቸውን ስላረጋገጡ ማለት ነው። ከሩብ ፍጻሜው በኋላ እንግዲህ አሁን ክለቦች ፊታቸውን ወዴት ያዞራሉ? ወደ ቻምፒየንስ ሊግ ጨዋታዎች፣ ወደ ፕሪሚየር ሊግ ጨዋታዎች ደግሞ ይመለሳሉ። እንደምታውቁት ውድድሩ ሄክቲክ የሆነ ነው። በየሳምንቱ ጨዋታ አለ፣ በየ4 ቀኑ ጨዋታ ይኖራል። ስለዚህ አሁን በ9ና በ10 ቀናቶች ውስጥ ቡድኖች 3 ጨዋታዎችን እያደረጉ ነው የሚገኙት። ይሄ ደግሞ የውድድሮቹን ክብደት በተለይም ተጫዋቾች ለውድድር ያላቸውን እይታ ይበልጥ እንዲያሰፉ የሚያደርግ ነው። አሰልጣኞች እንቅልፍ የሚባል ጊዜ ከማያሳልፉባቸው ወቅቶች መካከል አንዱ ይሄ ነው። ምክንያቱም እያንዳንዱ ጨዋታ ይዞት የሚመጣው ራሱን የቻለ የጨዋታ ጫና አለ። ስለዚህ ከዛ የጨዋታ ጫና ማሸነፍ መውጣት ይፈልጋሉ። እያንዳንዱ የጨዋታ ጫና የሚተነተን ነገር አለው። ከፍተኛ የሆነ የሚተነተን ነገር አለው። በሚያጠቁበት፣ በሚከላከሉበት የቡድን ስነ ልቦና በተለይ በዚህ ሰዓት ይፈልጉታል አሰልጣኞች። ልክ እንደነ ሚኬል አርቴታ አይነት አሰልጣኞች በዚህ ወቅት ነው ጨዋታዎችን በጥንቃቄ ማድረግ የሚፈልጉት። እንደ ፔፕ ጋርዲዮላም ሀሳብ ባለፈው ከኒውካስሉ ጨዋታ በኋላ የሰጡ አስተያየት ካሁን በኋላ ያሉ ጨዋታዎች አእምሯዊ ጨዋታዎች ናቸው ብሏል። አእምሯዊ ጨዋታ አብዛኛውን ጊዜ በፕሪሚየር ሊጉ ወሳኝ የ4-4ኛ የሚባሉ የውድድር ሰዓቶች ላይ የሚደረጉ ናቸው። ከምታሸንፍበት የጨዋታ ጥንካሬ በላይ የምታሸንፍበት የጨዋታ ስነ ልቦና የሚታይበት ነው። አካላዊ ጥንካሬ እንዳለ ሆኖ ግን አእምሯዊ ጥንካሬ ደግሞ ይበልጥ የሚጠበቅበት ወቅት ነው። ዛሬ ስለምን ላወራችሁ ነው የመጣሁት? በአርሰናል በጣም ወሳኝ እየሆነ የሚገኘውና ከዓመት ዓመት በተለይ እያደገ የመጣው የዴክለን ራይስ ብቃት ጀርባን ነው የምንመለከተው። ዴክለን ራይስ በአርሰናል አሁን ተቀባይነት እያገኘ ከፍተኛ የሆነ የአርሰናል የጨዋታ ኢነርጂ፣ የአርሰናል ኢንጂን ማሽን ሆኖ እያገለገለ ነው የሚገኘው። የዴክለን ራይስ የእግር ኳስ ሕይወት በተለይ በአርሰናል የዘንድሮ የውድድር ዓመት ውጤት ውስጥ በሚገባ ይገለጣል። እንዳውም ዘንድሮ አርሰናል የቻምፒየንስ ሊግ ዋንጫን የሚያነሳ ከሆነ የባሌንዶር ሽልማት ሊወስዱ ከሚገባቸው ተጫዋቾች መካከል አንዱ ነው ይሉታል። እንግዲህ ያው የዘንድሮ የውድድር ዓመት አርሰናል በብዙ የተጫዋቾች ፈተና ውስጥ አልፏል። ተጫዋቾች ተደጋጋሚ ጉዳቶች አሉባቸው። ከዛ ውጭ ከዴክለን ራይስ ጋር እንኳ በተያያዘ ሰሞኑን የነበረው አንዱ ትልቁ ፈተና ምንድን ነው? ባለቤቱን ሎረን ፍሬየርን አቢዩዝ የሚያደርጉ ሰዎች መጥተው ነበርና እነዚህ ሰዎች ምናልባት የዴክለን ራይስን ቀጣይ ስኬት፣ የዴክለን ራይስን የዘንድሮ የውድድር ዓመትን ውጤታማ መሆን ለማበላሸት ሆን ብለው የተዘጋጁ ሰዎች እንደሚሆኑ ጥርጥር የለውም። ይሄ በተጫዋቹ አእምሮ ላይ የሚፈጥረውን ጫና ታሳቢ ያደረገ በየጨዋታዎቹ አቢዩዝ የሚደረግ ነገር ነው። የሎረን ፍሬየር ሰውነቷ በጣም ወፈር ያለች ሴት ነች። ነገር ግን ከልጅነቱ ጀምሮ የሚወዳት ፍቅረኛው፣ አሁን ባለቤቱ፣ የልጆቹ እናት እንዲሁም በህይወቱ ውስጥ ትልቅ ተጽዕኖ ያሳደረች ሴት ነች። ስለዚች ልጅ ከዓመት በፊት ይመስለኛል አንድ ዶክሜንተሪ ሰርቼላችሁ ነበርና ብዙዎቻችሁ ሪያክት አድርጋችሁበት እንደነበር አስታውሳለሁ። አሁን ደግሞ በጣም ወሳኙ ሰዓት ላይ ዴክለን ራይስ ስለ ባለቤቱ አንድ ነገር ተናግሯል። እሷ ሁሌም ቢሆን በከባዱ ጫና ውስጥ እንዴት ማለፍ እንዳለብኝ የምታስተምረኝ ሴት ነች ብሏል ዴክለን ራይስ። ይህን ነገር ያለው ሰሞኑን በየሜዳዎቹ የሱን ስኬት ለማጠልሸት፣ የሱን ስኬት ሌላ ጫና ውስጥ ለመክተት፣ እሱ አሁን ባለው ስኬት እንዳይቀጥል ለማድረግ አእምሮውን ለመረበሽ የኦፖነንት ደጋፊዎች የሚያደርጓቸው ጉዳዮችን ከተመለከተ በኋላ ነው።
በእግር ኳስ ህይወት ውስጥ ያው ስኬት የሚያማቸው ሰዎች አሉ። በተለይ የኦፖነንት ደጋፊዎች ወይም ደግሞ የተቃራኒ ቡድን ደጋፊዎች ስኬቱ የሚያማቸው ከሆነ ስኬቱን ሁሌም ላለማዳመጥና ያ ስኬት ለነሱ ቁስል ስለሆነ የሚያበላሹበትን መንገድ ይፈልጋሉ። የቶትናም ሆትስፐርስ ደጋፊዎች 4-1 በሆነ ውጤት በተሸነፉበት ጨዋታ ነበር እንግዲህ ይህንን ትክክል ያልሆነ ነገር እንደ ፒርስ ሞርጋን ገለጻ ከሆነ እንደ ፈሪ የቆጠረበት ሀሳብ ተናግሮ ነበረ። ፒርስ ሞርጋን ፈሪ ሁሌም ቢሆን ቤተሰብህን ነው የሚያጠቃው የሚል ጽሁፍ ጽፎ ነበር። ፒርስ ሞርጋን ሶሻል ሚዲያ ላይ እንዳውም ምንድነው ያላቸው የሚመጣው ዓመት የሰሜን ለንደን ደርቢን ከዋትፎርድ ጋር ታደርጋላችሁ የሚል ስላቅ ሁሉ ጽፎባቸዋል። እንደምታውቁት ቶትናም ሆትስፐርስ ዘንድሮ ላለመውረድ እየታገለ ነው የሚገኘው። ስለዚህ ከወረደ ከማን ጋር ነው ሊጫወት የሚችለው? እንደነ ዋትፎርድ አይነት ቡድኖችን ነው ሊገጥም የሚችለው። በዚህ ምክንያት አርሰናልን አታገኙትም፣ ከዚህ በኋላ ዋትፎርድን ነው የምታገኙት የሚል ጽሁፍ ጽፎባቸዋል። የዘንድሮ የውድድር ዓመት የቶትናም ሆትስፐርስ ጉዞ ትክክል አይደለም። ያው የቡድን ውጤቱን ስናየው በሚፈለገው ልክ ቶትናም ሆትስፐርስ እያደገ ያለ የቡድን እንቅስቃሴ እየፈጠረ አይደለም። ከዛ በላይ ግን እንደ ፒርስ ሞርጋን እንደነ ቡካዮ ሳካ አይነት የአርሰናል ደጋፊዎችም እንዲሁም የሚዲያ ሰዎች በዚህ ጉዳይ ላይ እጅጉን ነው የተበሳጩት። በተለይ ቡካዮ ሳካ ሜዳ ላይ ስለነበረ ፒርስ ሞርጋን በቃለ መጠይቅና በሌሎች ጉዳዮች ነው ያገኘው። ነገር ግን ቡካዮ ሳካ ምንድን ያለው የዚህ አይነት ተግባር የዚህ አይነት ባህሪ ከሰለጠነ ማህበረሰብ የሚጠበቅ አይደለም የሚል አስተያየት ሰጥቷል። ዴክለን ራይስ በወቅቱ ስለነበረው ነገር ሲጠየቅ ተበሳጭቻለሁ፣ ምክንያቱም ሎረን ፍሬርን በዚህ አይነት መንገድ አቢዩዝ ማድረግ አልነበረባቸውም። ፎቶዋን ያሳዩ ስለ ቤተሰባችን ሲናገሩ ምንም ማድረግ እንደማልችል አውቀዋለሁ፣ ነገር ግን ውስጤ እያረረ ነበረ ብሏል ዴክለን ራይስ በወቅቱ የማዕዘን ምት ሊመታ በሄደበት ሰዓት ማለት ነው። በዛ ጨዋታ ዴክለን ራይስ በጣም ጥሩ ከመሆኑም በላይ ቶትናም ሆትስፐርሶች በተደጋጋሚ በሚፈጠርባቸው የመጠቃት ጫና ውስጥ የመጠቃት ጫናውን የሚመራው የነበረው እሱ ነው። ያው የቶትናም ሆትስፐርስ የሜዳ ላይ እንቅስቃሴ ጥሩ ስላልነበር የሜዳ ላይ እንቅስቃሴውን ከሚያቆሙባቸው ስትራቴጂዎች መካከል አንዱ የነበረው ምንድን ነው? በሜዳ ላይ የሚጫወቱትን ተጫዋቾች ማሸማቀቅ ነው። ስለዚህ ዴክለን ራይስን ማሸማቀቅ ከዚህም በኋላ የተቃራኒ ቡድን ደጋፊዎች እንግሊዝ ውስጥ ሊያደርጉት የሚችሉ ነገር ይሆናል ወይ የሚለው የዜናው ትልቁ ጉዳይ ነበር። ሎረን ፍሬር ላይ ለምንድን ነው ደጋፊዎች ትኩረት የሚያደርጉት ነው አሁን ትልቁ ነገር። ለዚህም ፕሮግራም ይህንን ሀሳብ ይዤ የመጣሁት ብዙ መረጃዎችን ለማገላበጥ ሞክሬያለሁ። ሎረን ፍሬር በዴክለን ራይስ የእግር ኳስ ህይወት ውስጥ ትልቅ ተጽዕኖ ያላት ሴት ነች። የዘንድሮ የውድድር ዓመት የአርሰናል ቶፕ ፐርፎርማንስ ላይ ከሚገኙ ተጫዋቾች መካከል አንዱ ይሄ ተጫዋች ነው። እንደምታውቁት በመከላከል በቡድን ማጥቃት እንቅስቃሴ የቡድንን ስነልቦና በመጠበቅ የሚሰራቸው ስራዎች አርሰናልን በተሻለ ተፎካካሪ ቡድን አድርገውታል። በብሬኪንግ አፕ ዘ ፕሌይ ወይም ደግሞ የጨዋታ እንቅስቃሴዎችን የታፈኑ እንቅስቃሴዎችን ሰብሮ በመሄድና ወደ ተጋጣሚ ሜዳ ሽግግሮች በመግባት ፕሮግረስ በማድረግ በተለይም ደግሞ ከኳስ ጋርና ከኳስ ውጭ የሚኖሩ ሽግግሮችን በመምራት የዴክለን ራይስ ሚና እንዲሁ በእንቅስቃሴ ብቻ የሚገለጥ አይደለም፣ ስነ ልቦናዊ ነው። የአርሰናልን የጨዋታ ጫና ተሸካሚ ስነ ልቦናው ጠንካራ የሆነ ተጫዋች ነው። ስለዚህ የሎረን ፍሬርን አሁናዊ ሁኔታ እያነሱ በእግር ኳሱ የአርሰናል ውጤት ላይ ሃይ ኢምፓክት የፈጠረውን ተጫዋች ማሸማቀቂያ መንገድ አድርገውታል። የቶትናም ደጋፊዎች በደርቢው ጨዋታ አርሰናልን ከሪትም ለማስወጣት የመረጡት መንገድ ይሄ ነበር። ይሄ ደካማ መንገድ ነው። ምክንያቱም እነሱ እንግዲህ ያደጉ ናቸው። በእግር ኳሱ የሚሆን ካልቸራሊ በጣም ብዙ ነገሮችን ርቀው ሄደዋል። በዚህ ደረጃ ደግሞ የወረዱ ስራዎች ሲሰሩ ኢሜጃቸው እንዴት እንደሚበላሽ መገመት ቀላል ይመስለኛል። እና ዴክለን ራይስ ላይ ታርጌት ያደረጉበት ባህሪ ለእንግሊዝ ሊግም ማስታወቂያ ሊሆን አይችልም።
የእንግሊዝ እግር ኳስ እንደዚህ አይነት ነገሮችን በተለይም ደግሞ ከፋሚሊ ጋር በተያዘ አቢዩዝ የሚደረጉ ነገሮችን ስቲዋርዶች ወይም ደግሞ የስቴዲየም ጠባቂዎች በጥንቃቄ ሃንድል እንዲያደርጉ በተለይ በሚዲያ ከቨሬጅ ካገኙ እነዚህ አይነት ነገሮች ለእግር ኳሱ ጥሩ ማስታወቂያ ስለማይሆኑ ለክለቦች ሁሉ ደብዳቤዎችን ልኳል። ምክንያቱም ጥንቃቄዎች ስለሚያስፈልጉ እያንዳንዱ ጨዋታ መጠናቀቅ ያለበት በጥሩ ስነ ምግባር ነው ብሎ ስለሚያስብ ማለት ነው። ዴክለን ራይስን ትኩረት ያደረጉበት አንዱ መንገድ ጨዋታውን ለመስበርና ለማሸነፍ ከማሰብ ነበር። ቶትናም ሆትስፐርሶች አልተሳካላቸው። ሎረን ፍሬር በዴክለን ራይስ የእግር ኳስ ሕይወት ውስጥ ትልቅ ቦታ ያላት ሴት ነች። ዴክለን ራይስ ገና ቲኔጅ ሆኖ የሚያውቃት ይቺ ሴት አብራው ረዥም ዓመት የዘለቀች ሴት ነች። በእግር ኳስ ሕይወቱ የተስተካከለና ስርዓቱን የጠበቀ እግር ኳስ ተጫዋች እንዲሆን አግዘዋለች። ብዙዎቹ ስኬትና የተሻለ ሕይወትን ሲያገኙ ከኋላ የነበሩትን ሰዎቻቸውን ጥለው ይሄዳሉ። ዴክለን ራይስ ግን ያን አላደረገውም። ሎረን ፍሬር ግማሽ የሰውነት ክፍሉ እንደሆነች ይናገራል። የቶትናም ሆትስፐርስ ደጋፊዎችም ይህንን ታሳቢ አድርገው ነው እሱን ለማጥቃት የመጡት። ብዙ ደጋፊዎችም እንግሊዝ ውስጥ ይህንን ታሳቢ በማድረግ በቤተሰቦቻቸው በመምጣት ኳስ ተጫዋቾችን የዛን የጨዋታ ቀን መስጠት የሚገባቸውን ነገር እንዳይሰጡ አእምሯቸውን ለመረበሽ ይጠቀሙበታል። የደጋፊዎች ታክቲክ ልንለው እንችላለን። የሎረን ፍሬርን ጉዳይም ከዛ ጋር ነው ማያያዝ የምንችለው። ሎረን ፍሬር በአንድ ወቅት ዴክለን ራይስ ሲናገር ስለሷ ያለሷ ሙሉ ሰው መሆን አልችልም ብሎ ነበር። እንዳውም ጠዋት ተነስቼ መብላት ያለብኝን ነገር ምን እንደሆነ በምታስጠነቅቀኝ ጊዜ፣ ምሳዬን ምን መመገብ እንዳለብኝ በምታስታውሰኝ ጊዜ፣ ማታ እንዴት ማረፍ እንዳለብኝ በምትነግረኝ ጊዜ ሕይወቴ ያለሷ ምን ሊሆን እንደሚችል ሳስበው ይከብደኛል ይላል ዴክለን ራይስ። በሕይወቱ ሕይወቱን የተሻለ እንዲመራ የተሻለ ሰው እንዲሆን በሜዳ ላይ ሁሌም ፐርፎርም አድርጎ ፍሬሽ ሆኜ እንድመጣ አዲስ ሰው ሆኜ ለጨዋታዎች እንድቀርብ የምታደርገኝ ባለቤቴ ሎረን ፍሬር ነች ይላል ዴክለን ራይስ። ሎረን ፍሬርን ብዙዎቹ ለምንድን ነው አታክ የሚያደርጓት ከተባለ ሎረን ፍሬር ሰውነቷ በጣም ወፍራም ሴት ነች። እንዳውም በቅርቡ ትንሽ ሰውነቷን እያመጣጠነች እየቀነሰች ትገኛለች። ከወሊድ ጋር በተያያዘ በአንድ ወቅት ይዘዋውር የነበረው ፎቶ ዴክለን ራይስ ወጥቶ ሁሉ እንዲናገር ስለዛ ጉዳይ እሷን እንዲከላከሉሉ አድርጎት ነበር። በወቅቱ የወጣው ፎቶ መርከብ ላይ ሆነው እየተዝናኑ የባለቤቱ ወፈር ያለው ሰውነት ተጋልጦ ይታያል። ዴክለን ራይስ ፎጣ ሲያለብሳትና ሲሸፍናትም እንዲሁ ፎቶዎች ተለቀው ነበር። ይህንን እየያዙ ነው እንግዲህ በየሜዳው በርከት ያሉ ደጋፊዎች ዴክለን ራይስ ማዕዘን ሊመታ የማዕዘን ምት ሊያዘጋጅ በሚሄድባቸው ሰዓቶች በሙሉ የባለቤቱን ፎቶ በማሳየት በሜዳው ውስጥ እንዲበሳጭና ጥሩ ፐርፎርም እንዳያደርግ የሚያደርጉት። ይሄ ደካማ የሆነ የደጋፊዎች ባህሪ በብዙዎች ዘንድ ይተቻል። ያው ፒርስ ሞርጋን ቀደም ሲል እንደነገርኳችሁም የተቸው ለዛ ነበረ። ጥንካሬውን ስለሚያውቁት ነው በዛ ጥንካሬው የመጡት። ነገር ግን ዴክለን ራይስ ከዚህም በላይ ጠንካራ መሆኑን ግን አላወቁም ነበር ያለው ፒርስ ሞርጋን። ይሄንን ነገር መደጋገማቸው የነሱን ትንሽነት ነው የሚያሳየው። ሁሉም ሰው ይህንን ነገር ሊያወግዘው ይገባል ነበር ያለው ፒርስ ሞርጋን። ያው በህይወት ውስጥ ዴክለን ራይስ የኔ ኢሞሽናል ኢንቴሊጀንስ የሚነሳው ከሷ ነው ይላል። ምክንያቱም ሁሌም የምታበረታኝና ሁሌም ያላየኋቸውን አንግሎች ያላየኋቸውን የሐሳብ አቅጣጫዎች እንድመለከት የምታደርገኝ እሷ ነች ይላል። ጫናዎችን እንድቋቋም በተለይም ደግሞ እነዛን ጫናዎች ለፖዚቲቭ አክሽን እንድቀይራቸው ሁሉ የምታደርገኝ ሴት ነች ይላል። ናውም ባለቤቱን ሲገልጻት ምንድን ነው የሚለው? አንድ ጽሑፍ እያነበብኩ she communicates honestly about my progress ይላል። በእያንዳንዷ የኔ እድገት ውስጥ በእያንዳንዷ የኔ የብቃት የሚና እድገት ውስጥ ሁሌም የተሻለውን ነገር እንዳገኝ፣ ሁሌም እንድለወጥ፣ ሁሌም እንዳድግ የምታግዘኝ ሴት እሷ ነች ነው የሚለው ዴክለን ራይስ። ሰፖርቲቭ የሆነች ሴት እንደሆነች ያውቃሉ። ይህችን ሰፖርቲቭ የሆነች ሴት ነኳት ማለት ደግሞ እኔን እንደነኩ ስለሚያውቁ ነው
ደጋግመው ብዙ ደጋፊዎች ይህንን የሚያደርጉት ይላል ዴክላን ራይስ። በእርግጥም ዝም ማለት አብዛኛውን ጊዜ የተሻለውን ስራ ለመስራት የሚያግዝ ነገር ቢሆንም አንዳንዴ ግን ዝም ማትልባቸው ነገሮች አሉ ይላል ፒርስ ሞርጋን። ዴክላን ራይስ ላይ የተፈጠረውን ነገር እኛ ዝም ማለት የለብንም፣ ዝም ካል ተቀብለነዋል ማለት ነው ይላል ፒርስ ሞርጋን። ስለዚህ ዝም ማለት ውሸቱን ተቀብለህ የምትኖርበት አንዱ ምልክት ሊሆን ይችላል። እኛ ደግሞ ይሄ ነገር እውነት እንዳልሆነ እናውቃለን። ይህችን ሴት እየተቹበት ያለው መንገድ የነሱ አስቀያሚው ባህሪ እንደሆነ ሁሉም እንዲያውቀው ማድረግ ይኖርብናል። ይህ በእግር ኳስ ሊደጋገም የማይገባው ነገር፣ በእግር ኳስ ከዚህ በኋላ መደረግ የሌለበት የደጋፊዎች የሰዎች መጥፎ ባህሪ ነው። የቶትናም ደጋፊዎችም ሆኑ ይህንን ነገር እያደረጉ ያሉ ደጋፊዎች በራሳቸው ሊያፍሩ ይገባል። እህት አላቸው፣ እናት አላቸው፣ ሚስት አላቸው። ይህንን ነገር እያደረጉት ያሉት በሙሉ እህቶቻቸውን፣ ሚስቶቻቸውን፣ እናቶቻቸውን እንዳንቋሸሹ፣ እናቶቻቸውን፣ እህቶቻቸውን፣ ሚስቶቻቸውን እንዳዋረዱ ሊቆጥሩ ይገባል ነው የሚለው ፒርስ ሞርጋን። አንዳንዴ ስትመለከተው እንደዚህ አይነት ነገሮችን በሰው እይታም ትክክል ነው ፒርስ ሞርጋን። ምክንያቱም ሰውን በትልቅ መድረክ ላይ አቢዩዝ ማድረግ ለአንድ ደጋፊ የሚጠቅመው ነገር የለው፣ ራሱን ከማዋረድና ከማቃለል ውጭ ማለት ነው። ያ ደጋፊ ደግሞ በስልኩ የዴክላን ራይስን ባለቤት ፎቶ በመያዝ ነበረ ሜዳ ውስጥ የገባው። ዴክላን ራይስ እሱ ወዳለበት አቅጣጫ እንደሚመጣ ያውቀዋል። ስለዚህ ማድረግ ያለበት ነገር ምንድን ነው? ዴክላን ራይስ መጥቶ ኳሱን በሚመታበት ሰዓት የሚመታውን ኳስ በስርዓት መጥቶ እንዳይጠቀምበት፣ ቡድኑ አርሰናል አድቫንቴጅ እንዳያገኝ፣ አድቫንቴጁ አርሰናልን የሚጠቅም አድቫንቴጅ እንዳይሆን ዴክላን ራይስን በአእምሮ መረበሽ ነበር ስራው። ያው ዴክላን ራይስ ነው በአርሰናል ብዙ የተሻሉ ነገሮችን አርሰናል ማግኘት ካለበት በእንቅስቃሴ ወደ ማጥቃት፣ ወደ መከላከል እንዲሁም የቆሙ ኳሶችን በማዘጋጀት የተሻለውን ነገር የሚሰራው ይሄ ተጫዋች ነው። ይሄ የተሻለውን ነገር የሚሰራውን ተጫዋች ደግሞ ማቀዝቀዝ ወይም ደግሞ በሜዳ ላይ የሚኖረውን አክቲቪቲ ማጥፋት የአርሰናልን የጨዋታ ታክቲክ ማበላሸት እንደሆነ ያውቀዋል። ስለዚህ ያደርጉት የነበረው ነገር ምንድን ነው? በሁሉም አቅጣጫዎች ዴክላን ራይስ በሚሄድባቸው ቦታዎች በሙሉ ይህንን ነገር ማድረግ ነበር፣ መደጋገም ነበር የሚፈልጉት። ዴክላን ራይስ ያው በስሜት ደረጃ ቁጡ የሚባል ሰው አይደለም። በተለይ ነገሮችን ያዝ አድርጎ መቆየት የሚፈልግ ሰው ነው። በአንድ ወቅት ከአርሰናል ቴሌቪዥን ጋር በነበረው ቃለ መጠይቅ ምን ያበሳጫሃል ብሎ ሲጠየቅ ምንድን ነው የመለሰው? መሸነፍ ያበሳጨኛል ብሎ ነበር። መሸነፍን የማይወድ ሰው ቢሆንም ፐርሰናሊ በሚመጡ ነገሮች ላይ ግን ለመቋቋም ጥረቶችን የሚያደርግ ሰው ነው። እነዚህ ፐርሰናሊ የሚመጡ ነገሮችን ለመቋቋም ከሚያደርጋቸው ጥረቶች አንጻር ደግሞ የቡድን ውጤት የሚያሳጡ ነገሮች ላይ ትኩረት አያደርግም። የቡድን ውጤትን እንዳያጣ የሚጨነቅ አይነት ሰው ነው። ስለዚህ በቡድን ውጤት ውስጥ ጫና የሚያሳድሩ ነገሮችን ቦታ አይሰጥም ማለት ነው። ግን እነዚህ ነገሮች ሀፕን እንዲያደርጉበትም አይፈልግም። አሁን በባለቤቱ የመጣው ነገር በህይወቱ በግል ህይወቱ ላይ የመጣ ነገር ነው። አንድ ወንድ ሚስቱን ወይም ደግሞ ልጆቹን ወይም ቤተሰቦቹን የሚያጠቃ ኃይል ከመጣ ግዴታው ፕሮቴክት ማድረግ ነው። ፕሮቴክት የሚያደርገው ለቤተሰቡ ትክክለኛው ፕሮቴክት አድራጊ እሱ በመሆኑ ነው። ያን ካላደረገ በየትኛውም ሁኔታ ውስጥ አሁን እያወራንበት ባለነው ምክንያት ብቻ ሳይሆን በሌሎች ምክንያቶችም ቤተሰቡ አደጋ ውስጥ ነው ማለት ነው። ስለዚህ ቤተሰቡ አደጋ ውስጥ በሚገባበት ሰዓት ቤተሰቡን ቀድሞ ፕሮቴክት ማድረግ ያለበት፣ ቤተሰቡን ቀድሞ ሽፋን ሰጥቶ ኖ ማለት ያለበት እሱ ነው። ፒርስ ሞርጋንም በወቅቱ የተናገረው ነገር ዴክላን ራይስ ያደረገው ነገር ብስለት የታከለበት ቢሆንም እኛ ደግሞ ከውጭ ሆነን እሱን ይበልጥ ማገዝና መደገፍ ይኖርብናል ያለበት ምክንያት ያ ነው። ምክንያቱም ፕሮቴክሽን
ስለሚፈልግ ማለት ነው። ከጨዋታ በኋላ ባሉት ቃለመጠይቆችና እንዲሁም ኤክስክሉሲቭ በሆኑ ኢንተርቪዎች ስለዚህ ጉዳይ ሲጠየቅ ዴክለን ራይስ የሚመልሰው አጭር ነገር ነው። እኔ የባለቤቴና የልጆቼ የቤተሰቤ ፕሮቴክተር ነኝ። እንደዚህ አይነት ነገሮችን ፕሮቴክት የማድረግ ኃላፊነቱ እኔ ጋር ነው ያለው ነው የሚለው። በእርግጥም ዴክለን ራይስ በአርሰናል ብዙ ጥሩ ነገሮችን እያደረገ ባለበት ሰዓት በደካማው ፓርት ነው ለመምጣት እየሞከሩ ያሉት ደጋፊዎች። እሱ ግን እንደማይሰበር በየጨዋታዎቹ እያሳያቸው ይገኛል። ይሄ የሆነበት ደግሞ እሱን ለማጥቃት ሄደው ባለቤቱ ሎረን ፍሬር ላይ ሲያርፉ ጠንካራዋ ሴት ማን እንደሆነች አለመረዳታቸው ነው። እንዳነበብኩት መረጃ ከሆነ እንዳገኘሁት እንዳገላበጥኩት መረጃ ከሆነ ይህቺ ሴት ሰዎች ለሚናገሩት፣ ሰዎች ለሚሉት፣ ለሚጽፉት፣ ለሚለጥፉት፣ በማህበራዊ ሚዲያ ለሚያጋሩት ነገሮች በሙሉ ባለቤቷ ትኩረት እንዳያደርግ፣ ትኩረት ማድረግ ያለበት ስራው ላይ ብቻ እንደሆነ፣ ስራውን ካሸነፈ እነዚህን ሰዎች እንደሚያሸንፍ በተደጋጋሚ ትነግረዋለች። ይቺ ሴት በሜዳ ላይ የማይጠፋው ሞተር አስነሽው ነች። ዴክለን ራይስ ሁሌም ቢሆን በየሜዳው የተሻለ ተጫዋች እንዲሆን ከጀርባ ሆና የምታግዘው ሴት ነች። ሜዳ ውስጥ ስሟ እየተጠራ ብትሰደብም ሜዳ ውስጥ ስሟ እየተጠራ የምትሰደብበት ምክንያት ከሱ በላይ የምትረዳ ሴት ነች። እኔን የሚሰድቡኝ እኔን ለመንካት ፈልገው አይደለም። እኔን የሚሰድቡኝ አንተን በሜዳው ውስጥ ጥሩ እንዳትሆን፣ ስራህን በትክክል እንዳትሰራ ለማድረግ ነው። ስለዚህ የኔን ስብዕና ታውቀዋለህ፣ የራሴን ስብዕና ምን ያውቀዋለሁ። እነሱ የሚናገሩት ነገር ከኛ ህይወት ጋር ግንኙነት የለውም። የኛ ህይወት አንተ በምትሆነው ጥሩነት፣ አንተ ሜዳ ላይ በምታደርገው የጨዋታ ቀን ፐርፎርማንስ ብቻ ነው የሚለካው። ቤተሰብህን ፕራውድ ማድረግ ያለብህ ሜዳ ላይ በምታደርጋቸው እንቅስቃሴዎች፣ እድገቶች እንጂ እነሱ ለሚሰነዝሩት አሉባልታ ምላሽ በመስጠት አይደለም ብላ የምትሟገት ሴት ነች ጠንካራዋ ሎረን። እንግዲህ የዴክለን ራይስ ከጀርባው ያለችው ጠንካራዋ ሴት ብትሰደብም ከጀርባው ያለችው ሴት በድፍረቷ ቢሳለቁባትም ያለው እውነታ ግን ምንድነው? የተሻለው ኳስ ተጫዋች ባሏ እንዲሆን ሁሌም አጠገቡ ሆና የምታግዘውና የሷ መሰደብ፣ የሷ በውፍረቷ መሳለቅ ምንም የማይደንቃት ሴት መሆኗ ነው። በእግር ኳስ እንደዚህ አይነት ስኬታማ የሆኑ ሰዎች በእግር ኳስ ተጫዋቾች ህይወት ውስጥ መኖራቸው የእግር ኳስ ህይወታቸው የተሻለ ሆኖ እንዲቀጥል ምክንያት ነው። የብዙ እግር ኳስ ተጫዋቾች ህይወት ብክነት፣ የብዙ እግር ኳስ ተጫዋቾች ህይወት መጥፋት በእግር ኳስ ላይ እንደዚህ አይነት ጠንካራ ሴት አጠገባቸው አለመኖራቸው ነው። ለምሳሌ ኔይማርን የእግር ኳስ ህይወት ብንወስድ፣ የነ ሮናልዲኒዮን የእግር ኳስ ህይወት ብንወስድ፣ የነዚህ እግር ኳስ ተጫዋቾች ፌለሪቲ በዛን ያክል ፍጥነት ከእግር ኳሱ ስኬታቸው ወደ ቁልቁለቱ የሄዱበት ዋነኛው ምክንያት መርጠው የሚኖሯቸው ሴቶች እንደ ዴክለን ራይስ ባለቤት አይነት አለመሆናቸው። የዴክለን ራይስ ባለቤት በእግር ኳስ ህይወቱ ትክክለኛዋ ሴት ነች። በእግር ኳስ ህይወቱ ውስጥ ያለው ድክመት የሚነሳውና የተሻለ ፐርፎርም እንዲያደርግ ምክንያት የሚሆነው ይህች ሴት መገኘቷ ነው። በቶትናሙም ጨዋታ መጥፎውን ነገር ነበር የመረጡት። ለነሱ የሚያሸንፉበት የመሰላቸው ነገር ግን እሱን የሚያነቃቁበትን ነገር ነበር የነኩት። ምክንያቱም ሎረን ፍሬር ለሁሉም ነገር ተዘጋጅታ የቀረበች፣ ለዴክለን ራይስ ከጀርባው ልክ እንደ ፓወር ድሪንክ የምታግዘው የምታበረታታውና ከፍ እንዲል የምታደርገው ሴት ነች። ፒርስ ሞርጋን እንደተናገረው እነኚህ ደጋፊዎች የመረጡት ትክክለኛውን ነገር አልነበረም። ዴክለን ራይስ ሁሌም ቢሆን ከባለቤቱ የሚወስደው ትልቁ ነገር ትዕግስትና ጥንካሬ ነው። የተሻልክ ስትሆን ሁሉም ሰው ይመጣል። የተሻልክ ስትሆን ሁሉም ሰው
አንተን ሊያሸንፍ ይሞክራል፣ ነገር ግን በብልጠት ታልፋችኋለህ ይላል።